ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎች ተሰምተዋል። የመካከለኛው ምስራቅ ጉዳይን በተመለከተ በየሰዓታቱ ልዩነት አዳዲስ መረጃዎች ዩቲዩብ ላይ በፍጥነት እየተጫኑ ነው። ዩቲዩብ ላይ መረጃዎቹ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችንም በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ ወደ ሰበር መረጃዎቹ ስናቀና እስራኤል ከኢራን በተጨማሪ ወደ ሊባኖስም ተኩስ መክፈቷ ተሰምቷል። ማምሻውን በሊባኖስ ላይ የአየር ድብደባ ፈጽማለች። በደቡባዊ ሊባኖስ በሄዝቦላ ላይ ብላለች። ሄዝቦላ በኔ ላይ ጥቃት ሊሰነዝር ሲል አይቻለሁ ነው የምትለው እስራኤል። ይህንንም ተከትሎ ሄዝቦላን ቀድሞ ለማዳከም በሚል ከኢራን በተጨማሪ ወደ ሄዝቦላ ውጊያ መጀመሯ ተሰምቷል። ከዚህም ባሻገር ደግሞ እስራኤል በዛሬው ዕለት አሳሳቢ የተባለ ዜና ነው የሰማችው። ይኸውም የሚሳኤል ማምከኛዎቿ በከፍተኛ ሁኔታ አቅማቸው መዳከሙ መነገሩ ነው። የእስራኤል መገናኛ ብዙሃን ራሳቸው ከሰዓታት በፊት እንደዘገቡት ከሆነ በተለይም አይረን ዶም የተባለው ግዙፍ የመከላከያ ስርዓት የኢራንን ሚሳኤሎች ጦርነቱ ሲጀመር አካባቢ 90 በመቶ ያመክን እንደነበር ገልጸው አሁን አቋሙ ወደ 65 በመቶ መውረዱ በእስራኤል በከፍተኛ ሁኔታ ስጋት አጭሯል ብሏል። ይኸውም በእስራኤል አሁን ላይ የኢራን ሚሳኤሎች በከፍተኛ ቁጥር እየደበደቡ መሆናቸው ለዚህ አንዱ ማሳያ ተደርጎ ተወስዷል። የገንዘቡም ሁኔታ በተለይም ኢራን ሚሳኤሎቹን የምታመርትበትና እስራኤል ደግሞ አንዱን ሚሳኤል ለማክሸፍ የምታወጣው ብር የተመጣጠነ አለመሆኑ እስራኤልን በከፍተኛ ሁኔታ ለውጪ ዳርጓታል። ኢራንም በከፍተኛ ሁኔታ በዛሬው ዕለት በአየር ተደብድባለች። በሌላ በኩል የተባበሩት መንግስታት ድርጅት አስቸኳይ ስብሰባ እያደረገ ይገኛል። በዚህ በጠራው የጸጥታው ምክር ቤት አስቸኳይ ስብሰባ ኢራንና የእስራኤል አምባሳደሮች ፊት ለፊት ተፋጠው ኃይለ ቃላትን ጭምር ተወራውረዋል ነው የተባለው። በዚያም የነበረውን ድባብ ሁሉንም በዝርዝር አስደምጣችኋለሁ። አብረን ዝርዝር ዜናውን እንከታተለው። የመካከለኛው ምስራቅ ግጭት ተባብሶ እንደቀጠለ ነው። አዳዲስ በርካታ ሰበር መረጃዎችም በየሰዓታቱ ልዩነት መውጣታቸውን ቀጥለዋል። እስራኤል ከኢራን ጋር የገጠመችው ውጊያ ዛሬም 8ኛ ቀኑን ይዞ የዋለ ሲሆን በዛሬው ዕለት ግን እስራኤል በሌላ አቅጣጫ በሊባኖስም ላይ ጥቃት ከፍታለች። በሊባኖስ የሚገኘው የሄዝቦላ ወታደራዊ ኃይል ላይ ጥቃት ከፍቻለሁ ያለችው እስራኤል ማምሻውን በእስራኤል ጦር አማካኝነት ባወጣችው መግለጫ እንዳስታወቀችው ከሆነ በደቡባዊ ሊባኖስ በሚገኘው የሄዝቦላ ኃይል ላይ ጥቃት መክፈቷን ምሽቱን አስታውቃለች። በተለይም ሄዝቦላ እንደ አዲስ የመደራጀትና እንቅስቃሴ ማድረግ ነገር በመመልከቴ ምሽቱን ከኢራን በተጨማሪ በሄዝቦላ ላይም ውጊያ ከፍቻለሁ ስትል እስራኤል አስታውቃለች። የእስራኤል ወታደራዊ ኃይል አይዲኤፍ ምሽቱን ባወጣው መግለጫ እንዳለው ሄዝቦላ በደቡባዊ ሊባኖስ የተለያዩ አካባቢዎች ላይ እንቅስቃሴውን ለመመለስ እየሞከረ መሆኑን የተረጋገጠ መረጃ አግኝቻለሁ ያለችው እስራኤል የተኩስ አቁም ስምምነቱን ጥሷል በሚል ክስ የመጣ ሲሆን ምሽቱን ጀምሮ በደቡባዊ ሊባኖስ ላይ ከፍተኛ ጥቃት መክፈቷ ነው የተነገረው። ሄዝቦላ ምላሽ እሰጣለሁ ማለቱን ተከትሎ ይሄው የቀጠናው ግጭት አድማሱን እያሰፋ መሆኑ ይሰጋል። በሌላ በኩል ምሽቱን በወጡ ሪፖርቶች እስራኤል የተጋረጠባት አንድ ነገር አለ። ይሄውም የአየር መከላከያ ስርዓቷ የአይረን ዶም መዳከም ነው ተብሏል። በእስራኤልና በኢራን መካከል ያለው ግጭት ተባብሶ በቀጠለበት በዚህ ወቅት እስራኤል የምትተማመንበት የአየር መከላከያ ስርዓት የሆነው አይረን ዶም አፈጻጸሙን በተመለከተ የወጣው ስጋት ከፍተኛ ስጋት በእስራኤል በኩል አጭሯል ተብሏል። እስራኤል ከኢራን ጋር ውጊያ በጀመረችበት ጊዜ ከኢራን የሚተኮሱ እጅግ በርካታ ሚሳኤሎችን በማውደም በአፈጻጸም ደረጃ ከ90 በመቶ በላይ የሚሆኑ ሚሳኤሎችን ሲያወድም የነበረው አይረን ዶም አፈጻጸሙ እጅግ ተዳክሞ አሁን ላይ 65 በመቶ ቅናሽ ማሳየቱ ተነግሯል። ለዜና ገጾች ሰማያዊን ነገር ሲሉ መረጃውን ያሾለኩ የእስራኤል ከፍተኛ የስለላ ባለስልጣን ለኤንቢሲ የዜና ወኪል በሰጡት መግለጫ እንዳሉት እንደ ባለስልጣኑ ገለጻ ቀደም ሲል 90 በመቶ ውጤታማ ነበር ተብሎ ይታመን የነበረው የአይረን ዶም ሚሳኤል መከላከያ ስርዓት ባለፉት 24 ሰዓታት ውስጥ ግን ወደ 65 በመቶ አፈጻጸሙ ዝቅ ማለቱ ተነግሯል። ይህ መረጃ እስራኤል ከኢራን በሚደርሱባት ተደጋጋሚ የሚሳኤልና የድሮን ጥቃቶች እየተፈተነች ባለችበት ሰዓት መሆኑ ሌላ አስጨናቂ ጉዳይ በእስራኤል ላይ አጭሯል ተብሏል። በተለይም ደግሞ በደቡባዊ እስራኤል በምትገኘው ቤርሼባ ከተማ ውስጥ አንድ የኢራን ባላስቲክ ሚሳኤል ህንጻ መምታቱ የተዘገበ ሲሆን ይህም የአየር መከላከያ ስርዓቱ ብልሽት እንደታየበት የእስራኤል ሚዲያዎች መጠቆማቸውን ተከትሎ ነው። ይህ የሚያሳየው የአይረን ዶም ቢቆጣጠራቸውም እንኳን ሁሉም ጥቃቶችን ሊታደጉ እንዳልቻሉ መሆኑ ተነግሯል። የአይረን ዶም አፈጻጸም መዳከም ዜና የወጣው እስራኤልና ኢራን ቀጥተኛ ውጊያ ውስጥ ባሉበት በዚህ ወቅት መሆኑ ለእስራኤል አስጨናቂ እንደሚሆን የተዘገበ ሲሆን የኢራን በተደጋጋሚ የሚሳኤሎችና የድሮኖች ጥቃት መጨመር የአይረን ዶምን ጨምሮ
የእስራኤል ባለብዙ ደረጃ የአየር መከላከያ ስርዓትን ከዕለት ወደ ዕለት እያዳከመውና እስራኤልን ለበርካታ ወጪ እየዳረጋት ነው ተብሏል። የእስራኤል ከኢራን ጋር ያለው ጦርነት በቀን 200 ሚሊዮን የአሜሪካን ዶላር የሚጠጋ ወጪ እስራኤልን እያስወጣት መሆኑን ዘ ዎል ስትሪት ጆርናል የዘገበ ሲሆን ይህ ከፍተኛ ወጪ እንደ ዴቪድ ስሊንግ ወይም የዳዊት ወንጭፍና አውሮ ስሪ ያሉ የመጥለፊያ ስርዓቶች እያንዳንዳቸው ከኢራን የሚተኮስን አንድን ሚሳኤል ለማክሰም ከ700 ሺህ እስከ 4 ሚሊዮን የአሜሪካን ዶላር እንደሚያስወጡ የሚነገር ሲሆን የጦርነቱ ዘላቂነት ላይ ከፍተኛ ጫና በኢኮኖሚው ላይ ፈጥረዋል ተብሏል። በመቶዎች የሚቆጠሩ ህንጻዎችን ጉዳት እንደደረሰባቸው ሲነገር ከ5000 በላይ የሚሆኑ ንጹሃን ዜጎችም ከመኖሪያቸው መፈናቀላቸው ተነግሯል። ትልቁ የነዳጅ ማጣሪያ ለጊዜው መዘጋቱ ተጨማሪ ወጪዎችን ያስወጣል ተብሏል። የመጥለፊያ ስርዓቱ እያንዳንዳቸው ሪፖርቶች እንደሚያመለክቱት የእስራኤል አውሮ ሚሳኤል መጥለፊያዎች ክምችት እያለቀ መሆኑ አሜሪካ እስራኤልን ለመርዳት ፓትሪዮትና ታሃድ የተሰኙ ባትሪዎችን እንዲሁም የባህር ኃይል አውዳሚዎችን ብትልክም የኢራን የሚሳኤል ጥቃቶች ቀጥለው የሚቆዩ ከሆነ የአይረን ዶም ዘላቂነት አሳሳቢ ይሆናል የተባለው። ምንም እንኳን አይረን ዶም እጅግ በጣም ውጤታማ ቢሆንም ሙሉ በሙሉ የማይደፈር አይደለም የሚሉት ባለሙያዎቹ ሲስተሙ በተለይም ለአጭር ሮኬቶች የተነደፈ ሲሆን የኢራን ባላስቲክ ሚሳኤሎችና የድሮኖች ብዛት መጠን የስርዓቱን አቅም ሊያዳክመው እንደሚችል ገልጸዋል። ኢራን ፋታህ አንድ የተሰኘውን የሃይፐርሶኒክ ግዙፍ ሚሳኤልን ጨምሮ የአየር መከላከያዎችን ማምለጥ የሚችሉ ሚሳኤሎችን በተደጋጋሚ እንደምትጠቀም እያሳየች ነው። አንዳንድ ተንታኞች እንደሚሉት ኢራን የእስራኤልን የአየር መከላከያ ስርዓት ለማዳከምና ለማድከም በብዛት የሚሳኤል ጥቃቶችን መሰንዘር ስትራቴጂያ አድርገዋለች ብለዋል። በተለይም ኢራን አንድ መሳሪያ ለማምረት የሚፈጅባት ገንዘብ እጅግ ያነሰ መሆኑና ያንን መሳሪያ ለማክሰም ደግሞ እስራኤል የምታወጣው ገንዘብ እጅግ የበዛ መሆኑ ጦርነቱ በገንዘብ ላይ በእስራኤል ላይ ከፍተኛ ጫና እንደሚያሳድር ይነገራል። በሌላ በኩል በዛሬው ዕለት የተባበሩት መንግስታት ድርጅት እጅግ ከፍተኛ የሆነ አስቸኳይ ስብሰባ አካሂዷል። ይኸውም ስብሰባ በእስራኤልና በኢራን ጉዳይ የተሰበሰበ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተጠራው አስቸኳይ ስብሰባ ላይ ሁለቱም ሀገራት በተወካዮቻቸው በኩል እርስ በርስ ሲካሰሱ ተደምጠዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በሁለቱ ሀገራት መካከል ያለው ግጭት እጅግ በጣም በፍጥነት እየተባባሰ መሆኑን ገልጸው ይህ ግጭት ወደማይቆጣጠሩት እሳት እየተለወጠ በመሆኑ አስቸኳይ የሆነ መፍትሄ ያስፈልገዋል ብለዋል። በግጭቱ ምክንያት ንጹሃን ዜጎች እየተገደሉና እየቆሰሉ ነው ያሉት እኚሁም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ቤቶችና የሲቪል መሰረተ ልማቶች በከፍተኛ ሁኔታ እየወደሙ ነው ብለዋል። እንዲሁም የኒውክሌር ተቋማትን ኢላማ እየሆኑ መሆኑን አሳስበው ጉተሬዝ ለግጭቱ ተካፋይ ወገኖች ለጸጥታው ምክር ቤት የሰላምን እድል እንዲሰጡ በሚል በግልጽ ጠይቀዋል። በሌላ በኩል የኢራን የተባበሩት መንግስታት ድርጅት ተወካይ የሆኑት አምባሳደር አሚር ሰኢድ አራቫኒ በበኩላቸው የእስራኤልን ጥቃቶች ዓለም አቀፍ ሕግን በግልጽ የጣሱ ናቸው ብለዋል። የጦርነት አዋጅ እንደሆነ ገልጸው እስራኤል ጥቃቱን ራሴ ጀመርኩት እንዳለች በአፏ ተናግራለች። የዓለም ሕዝብ ይህንን ማውገዝ አለበት፣ እያወገዘም ነው። የተባበሩት መንግስታት ድርጅት በህይወት ካለም በእውነትም በዓለም ላይ ይህንን ማውገዝ አለበት። በዓለም አቀፍ ስርዓቶች ላይ የተፈጸመ ቀጥተኛ ጥቃት ነው ብለዋል። ይህንን ዓለም እያዩ የተፈጸመብንን ጥቃት እየመከትን ነው የምንገኘው። አንድ ሉዓላዊ ሀገር በሌላ ሉዓላዊ ሀገር ላይ ተነስቶ ጦርነት እንደሚከፍት መታየቱ በራሱ በቀጣይ የዓለም ስርዓት ላይ ጥያቄ የሚያጭር ነው ብለውታል። እስራኤል በኢራን ላይ ፈጸመችውን ጥቃት አሉ የኢራኑ አምባሳደር ሆን ተብሎ አስቀድሞ ታስቦበትና በትልቁ በጥናት የተፈጸመ የጥቃት ተግባር ነው ብለዋል። ይሄ የተፈጸመው ደግሞ ከአሜሪካ ጋር በሙሉ ማስተባበር እንደሆነ ኢራን ገልጻለች። ኢራን በእስራኤል የተፈጸሙባትን ጥቃቶች ህገ ወጦች ናቸው በማለት በመወንጀል የኒውክሌር ተቋሞች፣ የሲቪል መሰረተ ልማቶች፣ የመኖሪያ ቤቶችን፣ ሆስፒታሎችና የኢራን ቀይ ጨረቃ ማህበር ዋና መስሪያ ቤትን ኢላማ ማድረጉን ዓለም አቀፍ ህግንና የተመድ ቻርተርን የጣሰ ነው ብለዋል። ኢራቫኒ አክለውም ሲናገሩ የጸጥታው ምክር ቤት የእስራኤልን ጥቃት እንዲያወግዝ ተጨማሪ ጥቃቶችን በፍጥነት እንዲያስቆምና እስራኤል ድርጊቷን እንድታቆም አስገዳጅ እርምጃዎችን በእስራኤል ላይ እንዲወስድና በተለይም ለፈጸመችው በሉዓላዊ ሀገር ላይ ለተቃጣው ጥቃት በተባበሩት መንግስታት ድርጅት ደንብ መሰረት እስራኤል ልትቀጣ ይገባል ብለዋል። ኢራን በግጭቱ የተገደሉትን የኢራን ህፃናትን ፎቶግራፍም በዚሁ በዛሬው የተባበሩት መንግስታት ድርጅት ስብሰባ ላይ አሳይታለች። ኢራን
በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ራሷን የመከላከል መብቷን እንደምታረጋግጥና ጥቃቱ እስኪያበቃ ድረስ ምክር ቤቱ ኃላፊነቱን እስኪወጣ ድረስ ይህንን መብት እንጠቀምበታለን፣ ሚሳኤሎቻችን ላንቃ አይዘጋም ብለዋል። በሌላ በኩል የእስራኤሉ የተባበሩት መንግስታት ድርጅት አምባሳደር ዳኒ ዳኖስ የእስራኤል በኢራን የኒውክሌር ጣቢያዎች ላይ ያደረሰችው ጥቃት ሀገርን የማዳን ተግባር ነው በማለት ገልጸዋል። ኢራን እንደምትለን እኛ ሀገር ለማጥፋት አልተነሳንም ወይም ፍትሃዊ ያሉት ጦርነት አልከፈትንም ብለዋል። ራሳችንን ከመጥፋትን የታደግነው ብለዋል። ኢራን የኒውክሌር ፈንጂ ለመስራት የሚያስችል በቂ ቁሳቁሶችን ለማምረት ቀናት ብቻ ነበር የቀራት፣ እርምጃ ከመውሰድ ውጪ አማራጭ አልነበረንም ብለዋል። የእስራኤሉ አምባሳደር ዳኖስ አናመነታም፣ አናቆምም፣ እንዲሁም ዘር የማጥፋት ስርዓት ህዝባችንን አደጋ ላይ እንዲጥልም አንፈቅድም። የሚወሰደውን ሁሉ ወስደን የሚከፈለውን ሁሉ ከፍለን ከኢራን የፈንጂ ጥቃት ራሳችንን ለማዳን ሰርተናል፣ ህዝባችንን ለመታደግ እርምጃ ወስደናል ብለዋል። አክለውም የእስራኤል ዓላማ አሉ የእስራኤሉ አምባሳደር የኢራንን የኒውክሌር የጦር መሳሪያና የሚሳኤል ፕሮግራሞችን አስከፊነት ሊያመጣ የሚችለውን በዓለም ላይ የተደቀነውን ስጋት ማምከን እንደሆነ አብራርተዋል። እስራኤል ይህንን ኦፕሬሽን የመጨረሻ አማራጭ አድርጋ የወሰደችው ዲፕሎማሲ ውጤታማ ባለመሆኑ የኢራንን የኒውክሌር ጦር መሳሪያ እንዳታገኝ ለመከላከል የመጨረሻ እድል ብቻ እንደሆነ በጻፈችው ደብዳቤ መግለጿም ተመልክቷል። የጸጥታው ምክር ቤት አባላትና ሌሎችም የተባበሩት መንግስታት ድርጅት ባለስልጣናትም በዚሁ ስብሰባ ላይ ንግግር አሰምተዋል። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በስብሰባው የታደሙ ሲሆን የእስራኤል ጥቃቶች የኒውክሌር ተቋማትን እንዳበላሹ ገልጸው የኒውክሌር ተቋማት ላይ የሚደርሱ ጥቃቶች የትጥቅ ግጭቶች ፈጽሞ መከሰት የሌለባቸው ታላቅ መዘዝ ሊያስከትሉ የሚችሉ ሲሉ አስጠንቅቀዋል። ግሮሲ በጠነከረ የፍተሻ ስርዓት የኒውክሌር ጦር መሳሪያ በኢራን ውስጥ እንደማይኖር ማረጋገጥ እንችላለን ብለዋል። ሌላኛው በተባበሩት መንግስታት ድርጅት ድምፅን በድምፅ የመሻር መብት በጸጥታው ምክር ቤት ያላቸው ሩሲያና ቻይና በዛሬው ስብሰባ ለኢራን ወግነው ታይተዋል። የእስራኤልን ጥቃትም በጋራ አውግዘዋል። ሩሲያ የእስራኤል ድርጊቶችን ክልሉን ወደ ትልቅ የኒውክሌር ጥፋት እየገፋ ያለ ነው ብላለች። ቻይና በበኩሏ የእስራኤል ድርጊቶች ዓለም አቀፍ ሕግንና ዓለም አቀፍ ግንኙነትን የሚጥሱ ነው ስትል ገልጻለች። ሁለቱም ሀገራት ወዲያውኑ የተኩስ አቁም ጥሪ እንዲደረግ አድርገዋል። በሌላ በኩል በርካታ የምክር ቤቱ አባላት ግጭቱ እንዲቀንስና ወደ ዲፕሎማሲያዊ መንገድ እንዲመለሱ ጥሪ ያቀረቡ ሲሆን አንዳንዶች የእስራኤልን ድርጊት ህገወጥ ነው ሲሉ፣ ሌሎች ደግሞ ለእስራኤል ድጋፋቸውን ሲሰጡ በዛሬው የተባበሩት መንግስታት ድርጅት ስብሰባ ላይ ታይቷል። የብሪታንያ የውጭ ጉዳይ ሚኒስትር ዴቪድ ላሚ የመካከለኛው ምስራቅ ሁኔታ አሳሳቢ ሆኖ ቀጥሏል ብለዋል። ኢራን የኒውክሌር የጦር መሳሪያ መያዝ የለባትም በማለት የዲፕሎማሲያዊ መፍትሄ ግን ለማምጣት መስኮቶች ዝግ አይደሉም ብለዋል። የቅርብ ጊዜዎች የእስራኤል ወታደራዊ ጥቃቶች በኢራን ላይ የኒውክሌር ተቋማት፣ የኃይልና ወታደራዊ መሰረተ ልማቶች እንዲሁም የመኖሪያና የሚዲያ ህንጻዎችን ኢላማ በማድረግ ዓለም አቀፍ ህግን የሚጥስ ግልጽ የጥቃት ተግባር እንደሆኑ አውግዘዋል። እነዚህ ጥቃቶች የዓለም አቀፍ ህግን መሰረታዊ መርሆች የጣሱ ናቸውም ሲሉ ተደምጠዋል። በአጠቃላይ በተባበሩት መንግስታት ድርጅት ስብሰባዎች በኢራንና በእስራኤል መካከል ያለው ውጥረት ከፍተኛ መሆኑን ያሳያል የተባለው አብዛኞቹ ሀገራት የተመድ ባለስልጣናት ግጭቱ እንዲቆም ከፍተኛ ጥንቃቄ እንዲደረግና ለችግሩ ዲፕሎማሲያዊ መፍትሄ እንዲፈለግ ጥሪ አቅርበዋል። ሆኖም ሁለቱም ወገኖች የየራሳቸውን አቋም አጥብቀው በመያዝ እርስ በርስ በመወነጃጀል ላይ መሆናቸውን ከተባበሩት መንግስታት ድርጅት ስብሰባ ውስጥ ታይቷል። ይህ ዘገባ በተጠናከረበት ሰዓት ገና ስብሰባው አላበቃም። ኢራን በዛሬው ዕለት በበረታውና ባስወነጨፈቻቸው እጅግ በርካታ ሚሳኤሎች በዛሬው ዕለት በሰሜናዊ እስራኤል አካባቢ በርካታ ጉዳት መድረሱም ተዘግቧል። እስራኤል እንዳስታወቀችው የ40 ዓመት ወንድ፣ የ16 ዓመት ወንድና የ54 ዓመት ግለሰብ በጠና መቁሰላቸውን የእስራኤል የአደጋ ጊዜ አገልግሎት ማገን ዴቪድ ኤዶም አስታውቋል። ሌሎች 20 የሚሆኑ ደግሞ የመለስተኛ ጉዳት ላይ ተጠቂ መሆናቸውን ገልጾ ብዙዎቹም በፍንዳታ ፍንጥርጣሪዎች መቁሰላቸውን አረጋግጧል። በካርሜል መጠለያ የነበረች አንዲት የ51 ዓመት ግለሰብም መሞቷን ገልጸዋል። በሌላ በኩል ዩናይትድ ኪንግደም በኢራን ባለው የጸጥታ ሁኔታ በኢራን ዋና መዲና በቴህራን የሚገኙ የኤምባሲ ሰራተኞቿ ሙሉ በሙሉ ለቀው እንዲወጡ አሳስባለች። በሌላ በኩል
ኢራን በእስራኤል ያልተጠበቀ ጥቃት የተፈጸመባት ከአሜሪካ ጋር የኒውክሌር አቅምን አስመልክቶ ተስፋ ሰጪ ዲፕሎማሲያዊ ሂደት ላይ በነበረችበት ወቅት መሆኑን አስታውቃለች። ይህንን የተናገሩት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ናቸው። አባስ አራግቺ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በጄኔቫ ግጭቱን አስመልክቶ በመከረበት በዛሬው ስብሰባ ላይ ነው። የውጭ ጉዳይ ሚኒስትሩ እስራኤል በሀገራቸው ላይ ያደረሰችው ጥቃት ለሰው ልጅ ስልጣኔ ታሪካዊ ወቅት ነው በማለት ሀገራት ለዓለም አቀፍ ሕግ መቆም እንዳለባቸው ገልጸዋል። አባስ አራግቺ እስራኤል በሀገራቸው ላይ የፈጸመችውን ድንገተኛ ጥቃት የተባበሩት መንግስታት ድርጅት ቻርተርን የሚጥስ እንዲሁም ይህ ምክር ቤት የቆመበትን መርህ የሚጻረር ነው ብለዋል። አሁን ላይ የምትጠቃ ሀገርን ካልተከላከልን አጥቂውን እንደ ጥፋቱ ካልቀጣን በስተቀር ወደፊት ጉዟችን አሳሳቢ ነው ብለዋል። የውጭ ጉዳይ ሚኒስትሩ ይህንን የተናገሩት በኢራንና በእስራኤል መካከል ያለውን ግጭት ለማርገብ እንዲሁም በኢራን የኒውክሌር አቅምን ወደ ዲፕሎማሲ ድርድር ለመመለስ ከዩናይትድ ኪንግደም ከፈረንሳይና ከጀርመን የውጭ ጉዳይ ሚኒስትሮች ጋር ከመነጋገራቸው በፊት ነው። በጥቃቶቿ ያሰበችውን እቅድ እንዳላሳካች የምትገልጸው እስራኤል በጥቃቷ የመቀጠል እቅድ እንዳላት በግልጽ አረጋግጣለች። እነዚህ የአየር ላይ ጥቃቶች ከእስራኤል በኩል ተጠናክረው ሲቀጥሉ በቴህራን ውስጥ የተለያዩ አካባቢዎች በአየር መደብደባቸው ተገልጿል። ለቴህራን አቅራቢያ ያሉ በርካታ የኢራን ከተሞችም በዛሬው ዕለት በከፍተኛ ሁኔታ በፈንጂ ሲደበደቡ ማምሸታቸው ተነግሯል። ጉዳዩን አስመልክቶ አሁንም በርከት ያሉ መረጃዎች በየሰዓታቱ ልዩነት እየወጡ ነው። በኢራን ውስጥ እስራኤል እያደረሰችው ስላለው ጉዳት ለማወቅ አልተቻለም። ምክንያቱም በመላው ኢራን የኢንተርኔት አገልግሎት በመቋረጡ ነው። ክቡራን አድማጮች ከሰዓታት በኋላ በሌላ መረጃ ተመልሰን እንገናኛለን። በያለንበት የዓለም ዳር እኔንም እናንተንም ቸር ያቆየን። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ